ሰላም የማራኪ ተረቶች ቤተሰብ፣ ዛሬ ደግሞ በአንድ ውብ በሆነ የሳር ምድር ላይ እንሄዳለን። በዚህ ውብ ቦታ ላይ ጎልዲ የምትባል አንዲት ደግ ላምና ልጇ ስፓርክ የምትባል ጥጃ ይኖሩ ነበር። ጎልዲ ሁልጊዜ ልጇን ትወዳለች፣ ታቅፋታለች። ስፓርክ ደግሞ ከእናቷ ጋር ስትሮጥ እና ስትጫወት ደስ ይላታል። ጎልዲ ሁልጊዜ ለስፓርክ እንዲህ ትላት ነበር፣ ስፓርክ ልጄ፣ ቃላችንን መጠበቅና ታማኝ መሆን በጣም አስፈላጊ እንደሆነ ታውቂያለሽ። ቃል ከገባሽ ያንን ቃል መፈጸም አለብሽ አለቻት። ስፓርክም እሺ እናቴ ትላታለች። ነገር ግን በዚህ ውብ ቦታ ላይ ሌላ እንስሳም ይኖር ነበር። ሻዶው ይባላል። አስፈሪና የተራበ ነብር ነበር። ሁልጊዜ እንስሳትን አድኖ ለመያዝ ይፈልጋል። አንድ ቀን ጎልዲ ከልጇ ርቃ ቁጥቋጦ መሃል ሳር ስትበላ ሻዶው አያት። ቀስ እያለም ወደ እሷ መቅረብ ጀመረ። በድንገት ከቁጥቋጦው ወጥቶ ሊበላት ፈልጎ ሊዘል ሲል ጎልዲ ግን ከነበረችበት ፍንክች አላለችም። ሻዶው እባክህ ልትበላኝ ትችላለህ፣ ግን መጀመሪያ አንድ ቃል ብቻ ልጠይቅህ። ልጄ ቤት ብቻዋ ናት፣ ሄጄ ላጥባትና ተሰናብቻት ልምጣ ብላ ጠየቀችው። ቃል እገባለሁ እመለሳለሁ አለችው። ነብሩ ሻዶው ግን መጀመሪያ ላመናትም ነበር። እንዴት ልመንሽ አላት። ቃሌን ፈጽማለሁ አለችው። ነብሩ ለቃሏ ታማኝ እንደምትሆን ስላየ ለቀቃት። ጎልዲ ወደ ቤት ሮጠች። ልጇን አቀፈቻት፣ አጠባቻት። ስፓርክም እናቴ ለምን ታለቅሻለሽ ስትል ጎልዲን ጠየቀቻት። ጎልዲም ልጄ ቃሌን ጠብቂ ሊሄድ ነው አለቻት። ከዛም ተሰናበተቻትና ሁልጊዜ ቃልሽን ጠብቂ እሺ፣ ታማኝ ሁኚ፣ አትርፊ። ቃልሽ ዋናው ነገር ነው ልጄ አለቻት። ስፓርክም እናቷ ስትሄድ እያየች አለቀሰች። ጎልዲ ወደ ነብሩ ተመለሰች። ሻዶው ቀኑን ሙሉ ሲጠብቃት ነበር። ሲያያት ተመለሽ አላት። አዎ ቃሌን ፈጽሜያለሁ፣ ልትበላኝ ትችላለህ አለችው። ነብሩ ሻዶው በላሟ ታማኝነት በጣም ተገረመ። ቃልሽን ጠበቅሽ? በእውነት ተመለሽ አላት። ላሟም አዎ አለችው። ከዛም በጣም ተገርሞ እንዳንቺ ታማኝ እንስሳ አይቼ አላውቅም፣ በታማኝነትሽ ተነክቻለሁ፣ አልበላሽም፣ ቃሌን ፈጽማለሁ፣ አንቺን አልበላሽም ይላታል። ሻዶው ጎልዲን ለቀቃት። ጎልዲን በደስታ ወደ ልጇ ሮጠች። ነብሩን በታማኝነቱ ደስተኛ ሆነ። ጎልዲ ወደ ቤት ተመልሳ ልጇን አቀፈቻት። ስፓርክ አየሽ፣ ቃላችንን ከጠበቅን ታማኝ ከሆነን ጥሩ ነገር ይፈጠራል አለቻት። ስፓርክም አዎ እናቴ ልክ ነሽ አለች። እሺ ልጆች፣ ተረቱ እንዴት ነበር? ወደዳችሁት? ታማኝነትና ቃል መጠበቅ በጣም አስፈላጊ ነው። ቃል ከገባን ያንን ቃል መፈጸም አለብን። ታማኝ ስንሆን ሌሎችም ያከብሩናል፣ ጥሩ ነገርም ይፈጠራል። የዛሬን ተረት ከወደዳችሁት ላይክ እና ሼር ማድረግ እንዳትረሱ። በሌላ ተረት እስክንገናኝ ቻው ቻው።